የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዓለም አቀፍ ደረጃ የከፈቱት የኢኮኖሚ ጦርነት አድማሱን አስፍቶ ኢትዮጵያም ዳፋው ደርሷታል። ከዩናይትድ ስቴትስ ከቀረጥ ነጻ የንግድ ዕድል ተጠቃሚ አጓ በታገደች ጥቂት ዓመታት ልዩነት ውስጥ 10% ታሪፍ ተጥሎባታል። ይህ ታሪፍ አሉታዊ ውጤቶች እንደሚያስከትል ቢተነበይም የጠቅላይ ሚኒስትር አብይ አህመድ መንግስት ግን በደስታ እቀበለዋለሁ ማለቱ አግራሞትን አጭሯል። በተከታዩ መሰናዶም የታሪፉን ምንነት ሊያስከትለው ስለሚችለው አሉታዊ ተጽዕኖ እንመለከታለን። አብረን እንቆይ። ኢትዮጵያ ላይ የተጣለውን ታሪፍ በተመለከተ ቢቢሲ ባሰራጨው ዘገባ ላይ ከ2014 ዓ.ም ጀምሮ የተወሰኑ ሀገራት ምርቶቻቸውን ከቀረጥና ከታሪፍ ነጻ በመሆን ወደ አሜሪካ ገበያ እንዲያስገቡ ከሚፈቅደው የአጎዋ ዕድል ተጠቃሚነት ውጭ የተደረገችው ኢትዮጵያ በትራምፕ ታሪፍ የተጣለባቸው ሀገራት ዝርዝር ውስጥ እንደተካተተች ፎርብስን እማኝ አድርገው አመልክቷል። በኢትዮጵያ ላይ የተጣለው የታሪፍ መጠን 10% ሲሆን በዚህ መሰረት አዲስ አበባ ከነገ ቅዳሜ ጀምሮ ወደ አሜሪካ የሚላኩ ምርቶች ተጨማሪ ታሪፍ ይጠብቃቸዋል። ትራምፕ ኢትዮጵያ ላይ የጣሉት 10% ታሪፍ በሁሉም ሀገራት ላይ ያስቀመጡት የታሪፍ መነሻ ምጣኔ ቤዝላይን ታሪፍ ነው። ኢትዮጵያ በአውሮፓውያኑ 2024 $465.8 ሚሊዮን የሚያወጣ ምርት ወደ አሜሪካ መላኳን የሀገሪቱ መንግስት መረጃ ያመለክታል። ኢትዮጵያ ወደ አሜሪካ ከምትልካቸው ምርቶች ውስጥ ዋነኞቹ ቡናና የጨርቃጨርቅ ውጤቶች እንደሆኑ መረጃዎች ያመለክታሉ። ኢትዮጵያ ባለፈው የአውሮፓውያኑ ዓመት ወደ አሜሪካ የላከችው ምርት ከ2023 ጋር ሲነጻጸር የ$24.4 ሚሊዮን ቅናሽ ታይቶበታል። ይህ አይነቱ ወደ አሜሪካ የሚላክ ምርት ቅናሽ ኢትዮጵያ ከአጎዋ ዕድል ተጠቃሚ ከታገደች በኋላ በተለይም በጨርቃጨርቅ ምርቶች የወጪ ንግድ ላይ ታይቶ እንደነበር በገንዘብ ሚኒስቴር ድረገጽ ላይ የወጣ አንድ ጥናት ያሳያል ባይ ነው ዘገባው። ኢትዮጵያ ከአጎዋ ከመታገዷ 3 ዓመታት አስቀድሞ በ2011 ዓ.ም ይህንን ዕድል በመጠቀም $246 ሚሊዮን የሚያወጡ ምርቶችን ወደ አሜሪካ ልካለች። ኢትዮጵያ አጎዋን በመጠቀም በአብዛኛው ትልክ የነበረው የጨርቃጨርቅ ምርቶችን ነው። የአጎዋ እግድ በኢትዮጵያ ንግድ ላይ ያስከተለው ንዝረትና የተገኙ ምርቶችን በተመለከተ ጥናት እንደሚያመለክተው በ2014 ዓ.ም ኢትዮጵያ ካመረተችው አጠቃላይ የጨርቃ ጨርቅ ምርቶቹ 62% የተላከው ወደ አሜሪካ ነበር። 2015 ዓ.ም የተካሄደው ጥናት እንደሚያሳየው ኢትዮጵያ ከአጎዋ መታገዷን ተከትሎም እድል ሲጠቀሙ የነበሩ 63% ጨርቃ ጨርቅ አምራቾች ወደ አሜሪካ የላኩት ምርት ቀንሷል። 39% አምራቾች ደግሞ ሰራተኞቻቸውን አሰናብተዋል። ኢትዮጵያ በእንዲህ አይነት ሁኔታ ውስጥ ብትገኝም መንግስት ግን ውሳኔውን በደስታ እቀበላለሁ ማለቱ ብዙዎችን አስገርመዋል። በተለያዩ የሙያ ዘርፍ የተሰማሩ ባለሙያዎችም የሥራ ልምዳቸውና ዕውቀታቸውን በመንተራስ ትንበያቸውን እያስቀመጡ ናቸው። የማህበራዊ ጥናት ባለሙያው በተለያዩ መገናኛ ብዙሃን አስተያየታቸውን በመስጠት የሚታወቁት መኮንን ዛጋም ስለ ታሪፍ ጭማሪው መልከታቸውን አካፍለዋል። ይህ የፖሊሲ ለውጥ በሁለቱ ሀገራት የንግድ ልውውጥ ላይ ተጽዕኖ እንደሚያሳድር ይታወቃል የሚሉት ባለሙያው ለመንግስት ቅርበት ያላቸው ኢኮኖሚስቶችና ራሱ መንግስት ለሀገሪቱ መልካም አጋጣሚ እንደሚያመጣ በመናገር ላይ መሆናቸውን ይተቻሉ። ውግንናቸው ለመንግስት የሆኑት ባለሙያዎች ኢትዮጵያ፣ ኬንያና ጋና ዝቅተኛ የተባለው 10% ታሪፍ ስለተጣለባቸው ከአፍሪካ ውስጥ አሸናፊ የሚባሉት ናቸው ሲሉ መናገራቸውን ያስታውሳሉ። ይሁንና በርካታ የኢንዱስትሪ ምርቶችን ወደ አሜሪካ ገበያ የሚልኩት እነ ቻይና፣ አውሮፓ፣ አውስትራሊያና እንግሊዝ እንዲሁም በርካታ የዓለም ሀገራት መሪዎች ታሪፍ ለውጡ የዓለም የንግድ ሚዛን እንደሚያዛባ ጽኑ ስጋታቸውን በከፍተኛ ድምጽ እየገለጹ ባሉበት ወቅት መንግስት ለምን የታሪፍ ለውጡን በደስታ ተቀብያለሁ እንዳለ በፍጹም አልገባኝም ይላሉ። በእርግጥ ጸሐፊው እንዳሉት መላው ዓለም ለማለት የሚያስደፍር አኳን ይህን ውሳኔ ተቃውሞታል። ለአብነት የአውሮፓ ህብረት ኮሚሽን ኃላፊ ኡርሱላ ቮን ደር ሌየን ታሪፉ በዓለም ዙሪያ በሚሊዮኖች ለሚቆጠሩ ሰዎች የከፋ መዘዝ ሊያስከትል እንደሚችል ነው የአውሮፓ ሀገራትን ወክለው ባደረጉት ንግግር አጽንኦት የሰጡት። ታሪፉ በዓለም ላይ ሊያስከትለው የሚችለው ቀውስና ውስብስብነት ግልጽ ያለ መንገድ የለም ብለዋል። ሆኖም ኮሚሽኑ የአውሮፓ ህብረት አባል ሀገራትን ግዳጆችን ለመጠበቅ ቃል ገብቷል። ለጀርመን የመኪና ኢንዱስትሪ፣ የጣሊያን የቅንጦት ቁሶችና የፈረንሳይ ሻምፓኝና ወይን ከሌሎቹ በበለጠ በታሪፉ ተጎጂ ሊሆኑ ይችላሉ። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ከሀገራቸው የንግድ መሪዎች ጋር ለመምከር አስቸኳይ ስብሰባ ለሐሙስ ጠርተዋል። የአውሮፓ ህብረት የአሜሪካ ምርቶችና አገልግሎቶችን ኢላማ በማድረግ እንደ አፕልና ሜታ ላይ አጸፋዊ እርምጃ መውሰድ ይቻላል። ሆኖም የአህጉሪቱ ዓላማ ይህ አይደለም። ይልቁንስ ትራምፕን እንዲደራደሩ ማሳመንን እንዳማራጭ ይዟል። የጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒ ታሪፉ ውሰት መሆኑን ቢናገሩም ሆኖም ከአሜሪካ ጋር በመምከር ስምምነት ላይ ለመድረስ መጣር አስፈላጊ ነው ብለዋል። ወደ ጸሐፊው ምልከታ ስንመለስ እንዲህ በማለት ይቀጥላሉ። ከዚህ ቀደም በመንግስት መዋቅር ውስጥ በነበርኩበት ጊዜ ይህን መሰል ለውጦች ሲታወጁ በኤክስፐርትስ ፓናል የሁኔታ ትንታኔ የታለመለትን ግብ ለደርስ የሚችለው ጉዳትና
ጥቅምና ታሳቢ ጠቀሜታ፣ በዘርፉ የሚያደርሰው ተጽዕኖ ወዘተረፈ የጉዳይ ዙሪያ መለስ ከተሰራ በኋላ መንግስት አቋሙን ይገልጽ ነበር። ካልሆነም በትንታኔ ላይ ተመርኩዞ ከሚመለከታቸው የአገራት ኤምባሲ ማብራሪያ እንዲሰጥበት ሊጠይቅ ወይም አምባሳደሩን ጠርቶ ሊያነጋግር ይችላል። በተለይ የፖለቲካ ኢኮኖሚ አንድምታዎች ሳይተነተን ምንም አይነት መግለጫ አይሰጥም ነበር። ይህንን መሰል ትንታኔና ምክረ ሐሳብ ከሚያቀርበው የኤክስፐርቶች ቡድን አባል መካከል ነበርኩና ሂደቱን በሚገባ አውቀዋለሁ በማለትም ማብራሪያቸውን ይቀጥላሉ። ይህንን ሐሳብ የማነሳው በሶስት ምክንያት ነው የሚሉት መኮንን እነርሱን ወደ መዘርዘር ይሻገራሉ። አንደኛ ከዚህ ቀደም በነበሩ ዓመታት የኤክስፐርቶች ቡድን አባል እንደነበረ ባለሙያ፣ ሁለተኛ በበርካታ የታሪፍና ታሪፍ ነክ ባልሆኑ ማነቆች ታሪፍ ኤንድ ነን ታሪፍ ባሪየርስ ድርድሮች ውስጥ እንደተሳተፈ ግለሰብ፣ እንዲሁም በሶስተኛ ደረጃ በውጭ ንግድ ግንኙነትና ማስፋፊያ ባለሙያነትና ኃላፊነት በመስራት በአውሮፓ፣ ጃፓን፣ ቻይና፣ በኮሪያ፣ በካናዳ፣ በአሜሪካ የተሰጡ የታሪፍና ቀረጥ ነጻ ድሎችን የመከታተልና የመቆጣጠር ተግባር ላይ እንደተሰማራ ግለሰብ ነው ይላሉ። በመሆኑም በአሁኑ ወቅት በፕሬዝዳንት ትራምፕ አስተዳደር አማካኝነት የተጣለው የታሪፍ ምጣኔ ወይም ማንኛውም የንግድ ፖሊሲ ለውጥ ለሚመለከታቸው ታዳጊ ሀገራት በተለይም እንደ ኢትዮጵያ ላሉ ኢኮኖሚያቸው በአብዛኛው በእርሻና በውጭ ንግድ ላይ የተመሰረተ ሀገራት ትልቅ ተጽዕኖ ሊኖረው እንደሚችል ሳይታለም የተፈታ መሆኑን ግልጽ ማድረግ አስፈላጊ ነው ይላሉ። ይህ የዩናይትድ ስቴትስ በኢትዮጵያ ምርቶች ላይ የጣለችው የ10% ታሪፍ በርካታ ድርስ አደጋዎችና የረጅምና አጭር ጊዜ መዘዞች ይኖሩታል። እነርሱም አንደኛ በኤክስፖርት ምርቶች ላይ የሚኖረው ኢኮኖሚያዊ ተጽዕኖ ነው። ይህ የታሪፍ ምጣኔ የኢትዮጵያ ምርቶች በአሜሪካ ገበያ ውስጥ የሚኖራቸውን የመሸጫ ዋጋ እጅግ ከፍ ያደርገዋል። ይህም ወደ መዳረሻ ገበያው የሚቀርቡ የውጭ ንግድ ምርቶችን በአይነትና በመጠን እንዲቀንሱ ሊያደርግ ይችላል። ይህም በተለይ እንደ ቡና፣ ጨርቃ ጨርቅና ሌሎች በአሜሪካ ገበያ ላይ ጥገኛ የሆኑ ዋና ዋና የግብርና የውጭ ንግድ ዘርፎችን ተቀባይነት ሊጎዳ ይችላል። ሁለተኛው የውጭ ምርቶች ተፎካካሪነት መቀነስ ሲሆን በታሪፍ ምጣኔ ለውጥ የተነሳ የሚመጣ ተጨማሪ ወጪ የኢትዮጵያን ምርቶች ከሌሎች ሀገሮች ከሚመጡ ምርቶች ታሪፍ ጋር ሲነጻጸር ብልጫ ካለው ምርቶቹ ተወዳዳሪ እንዳይሆኑ ሊያደርግ ይችላል። ይህም በአሜሪካ ገበያ ውስጥ ገበያ ድርሻን ከማሳጣቱ በላይ አጠቃላይ የንግድ ሚዛኑ መዛባት ላይ ጉልህ ተጽዕኖ ያሳድራል ይላሉ። በመቀጠል በሶስተኛነት የገቢ ግኝት ይቀንሳል ሲሉ የሚያስጠነቅቁት መኮንን የወጪ ንግድ ገቢ መቀነስ ቀድሞውንም ችግር ውስጥ ላሉት የህዝብ አገልግሎቶች፣ መሰረተ ልማቶችና የልማት ፕሮጀክቶች የበጀት እቅድና የገንዘብ ድጋፍ ስራ ሊያወሳስበው ይችላል። ባጭሩ የመንግስትን የልማት ፕሮጀክቶች የመደገፍ አቅም ያሳንሷል። አራተኛው በግብርና ዘርፍ ላይ ተጽዕኖ ያሳድራል። ጉልህ የሆነው የኢትዮጵያ ኢኮኖሚ ድርሻ ከግብርና ጋር በቀጥታ የተያያዘ ነው። የወጪ ንግድ በአይነትና በመጠን ማሽቆልቆሉ አርሶ አደሮችና የግብርና ሰራተኞችን በቀጥታና በተዘዋዋሪ ሊጎዳ ይችላል። ይህም በገጠር አካባቢዎች ከፍተኛ የሥራ አጥነትና የድህነት መጠንን ይጨምራል። በአምስተኛነት የአቅርቦት ሰንሰለት መዋዠቅ ያስከትላል የሚሉት ባለሙያው ሲቀጥሉ ይህ የተጨመረው የታሪፍ ምጣኔ ነባራዊውን የአቅርቦት ሰንሰለት ከስሩ በመለወጥ የወጪ ንግድ ፍላጎትን በከፍተኛ ደረጃ ያስተጓጉላል። በተለይ ምርት ተቀባይ የአሜሪካ ኩባንያዎች የምርትና አገልግሎት አቅርቦት ፍላጎታቸውን ከሌላ ገበያ እንዲያገኙ ከተገደዱ ችግሩ ውስብስብና ከፍተኛ ይሆናል ሲሉ ያስጠነቅቃሉ። ይህ ነባሮቹን የንግድ አዝማሚያዎችና አሰራሮችን ለአንዴና መጨረሻ ጊዜ በመቀየር የረጅም ጊዜ ለውጦችን ሊያስከትል ይችላል። ስድስተኛ የሚያስከትለው አሉታዊ ተጽዕኖ የዋጋ ግሽበት ጫና መጨመር ነው። ወደ ውጭ ገበያ በዋናነት ወደ አሜሪካ የሚላኩ ምርቶች በመጠንና በአይነት በመቀነሳቸው የተነሳ የኢትዮጵያ ኢኮኖሚ በጉልህ መጠንና በቀጥታ የሚጎዳ ከሆነ በአገር ውስጥ የዋጋ ንረትን ያስከትላል። በዚህም ለሸማቾች በሚቀርቡ በሸቀጦችና አገልግሎቶች ዋጋ ላይ ተጽዕኖ ያሳድራል ይሉና ወደ መጨረሻውና ሰባተኛው ነጥብ ይሻገራሉ። ሰባተኛው የዲፕሎማሲ ግንኙነት መሻከር ሲሆን ይህን ያህል መጠን ያለው የታሪፍ ምጣኔ መጣሉ በአሜሪካና በኢትዮጵያ መካከል ያለውን የረጅም ዘመንና ስትራቴጂካዊ ዲፕሎማሲያዊ ግንኙነት ሊያሻክር ይችላል። ይህም እርዳታን፣ ኢንቨስትመንትንና የፖለቲካ ድጋፍን ጨምሮ ሌሎች የትብብር ዘርፎችን በከፍተኛ መጠን ሊጎዳ ይችላል። በማጠቃለያቸውም ይህ በአሜሪካ የተጣለው የ10% ታሪፍ ምጣኔ በኢትዮጵያ ኢኮኖሚ ላይ በአጭርና በረጅም ጊዜ ውስጥ ከፍተኛ ስጋት ይፈጥራል። ይህም የውጭ ንግድ ገቢን፣ የግብርናውን ዘርፍና ምናልባትም ወደ ፈርጀ ብዙ የኢኮኖሚ ቀውሶች ሊያመራ ይችላል። በእርግጥ ትክክለኛው ተጽዕኖ በተለያዩ ሁኔታዎች ላይ የሚመረኮዝ ቢሆንም ኢትዮጵያ ራሷን ከታሪፍ ምጣኔው ለውጥ ጋር እንዴት እንደምታስማማ በምትወስደው እርምጃና ከሌሎች ዓለም አቀፍ ገቢዎች የሚሰጠው ምላሽ ጨምሮ በበርካታ ጉዳዮች የሚወሰን ይሆናል ሲሉ ደምድመዋል። ባለሙያዎች እንዲህ ማስጠንቀቂያቸውን ከወዲሁ ቢገልጹም መንግስት ግን በተቃራኒው አቋሙን አንጸባርቋል። የገንዘብ ሚኒስቴር ውሳኔውን ተከትሎ እንዳስታወቀው ይህ አዲሱ የታሪፍ አወቃቀር ኢትዮጵያ እንደ ቪየትናምና ባንግላዴሽ ካሉ ትልልቅ የማምረቻ ማዕከላት ጋር ስትወዳደር የተሻለ ድል እንዲኖራት ያደርጋል ባይ ነው። የ10% ታሪፍ መጠን ለኢትዮጵያ ላኪዎች ከፍተኛ ማበረታቻ ይሰጣል ሲል ሚኒስቴሩ አስታውቋል። ይህ የኢትዮጵያ ምርቶች በአሜሪካ ገበያ ተወዳዳሪ ዋጋ እንዲኖራቸው በማድረግ የፍላጎትና የኢንቨስትመንት መጨመርን ያመጣል ሲል ተስፋ መጣሉ ተዘግቧል። ውድ የሸገር ታይምስ ተከታታዮች ለዛሬ ያስተናዳልናችሁ ጥንቅር በዚሁ ተቋጭቷል። ስለተከታተላችሁን አመሰግነን። ጤና ይስጥልን።
ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።